የተራራቁ ባለትዳሮች በስልክ ስሜታቸውን ማርካት ይችላሉ ወይ? ሚስት በራሷ ገንዘብ ለኸይር ስራ ብታውለው የራሷን ገንዘብ ወይም ለኸይር ስራ ብትነይተው ባሏ ማስቆም ይችላል ወይ? ባለቤቴ ካንቺ ላይ ሌላ ሚስት ባገባ አንቺ እንደ እህቴ ነሽ የምትሆኚ አለኝ። ምን ለማለት ፈልገህ ነው ስለው ላንቺ ያለኝ ውዴታ እንደ እህቴ ይሆናል አለኝ። ከዛም በኋላ ሌላ ሴት አገባ። ኒካሃችን እንዴት ነው የሚታየው? ክርስቲያን ነበርኩኝ፣ አሁን ግን ሰልም ያለሁኝ አልহামዱሊላህ። ነገር ግን አባቴ አልፏልና በህልሜ ሁሌ እየመጣ አያዋለሁ። ሰደቃ ባድርግለት ሐራም ይሆንብኛል ወይ? አባቴ ሙስሊም ሳይሆን ነው የሞተው። የብዙ ዓመት ሶላት ቀዳ አለብኝ። አሁን በርግጥ ቀዳውን እየሰገድኩ ነው አልহামዱሊላህ። ነገር ግን ተጨማሪ ሱናዎችን እየሰገድኩ ነው። እንዴት ይታያል ይሄ ማድረግ ይላል። ጁኑብ በሆነ ጊዜ ወይም በሆነን ጊዜ ገላችንን ስንታጠብ ውዱእ ማድረግም ግዴታ ይሆንብናል ወይ ይላል። ብስሚላህ አርረህማን አርረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። እንደተከበራችሁ የሱና ቴሌቪዥን የጤና ፕሮግራም ተከታታዮቻችን ነው። ጤና ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላህ። አማን ናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉን ኢንሻአላህ እናቀርባቸዋለን። በመጀመሪያ የምናቀርበው ከሳውዲ የተላከልን ጥያቄ ነው። የተራራቁ ባለትዳሮች በስልክ ስሜታቸውን ማርካት ይችላሉ ወይ ይላል ጥያቄው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. بالنا مست أو يا حلال ግንኙነት እስከሆነ ድረስ የሚያደርጉት ማለትም አላህ በፈቀደውና አላህ ሱብሓነሁ ወተዓላ ለነሱ ኢዝን ባደረገው ባልከለከለው መልኩ የሚያደርጓቸው ንግግሮችም ይሁን በስልክ በአካልም ከሸሪዓው ሐዲስ ካልወጡ ድረስ ሐራም የሚሆንባቸው ነገር አይኖርም። ያው ቀጥታ ፊት ለፊት አግኝቷት ባለቤቱን ስሜቱን ማርካት እንደሚችለው ሁሉ ከሩቅ ሆና ደግሞ በስልክ በስሜት እሷን ማውራቱ ከአጅነቢያ ጋር ባዳ ሴት ጋር የሱ ካልሆነች ጋር ሳይሆን ከራሱ ሚስት ጋር ነውና የሚያወራው በስሜትም ቢሆን የሚያወራት ያኒ ስሜት የሚያነሳሱ ነገሮችንም ቢነጋገሩ ወይም በዚያው በወሬው እስከ ስሜት መርካት የሚባለው ድረስ እንኳን ወይም የስሜት መሞቅ ወይም ደግሞ መጋጋል ድረስ መድረሳቸውን ክልክል አያደርግባቸውም ሸሪዓ። ሐራም ቢሆነው አጅነቢያ ሴት ጋር ቢሆን ባዳ ሴት ጋር ቢሆን የሱ ያልሆነች ጋር ቢሆን ክልክል ይሆን ነበር። የራሱ ከሆነች ግን ስሜታዊ ወሬም ቢሆን ቢያወራ ምንም ችግር የለውም፣ ሸሪዓ አልከለከለም። ዋናው ግን በምን መልኩ ሰው ከፍተኛ ስሜት ጋር ደርሶ መጨረሻ እርካታ ጋር መድረስ እንደሚችል ሊከብድ ይችላል። በንግግር እንዴት አድርገው እዛ መድረስ እንደሚቻል መቼም የራሱን ስሜት እሷን ቢያወራትም ሰውነቱን በመንካት የራሱ የዘር ፈሳሽ እንዲፈስ ካደረገ ኢስቲምናእ ነው የሚሆነበት። እሷም እንደዛ ካደረገች ኢስቲምናእ ነው የሚሆነባት። ሁለቱም ሐራም ላይ ይወድቃሉ። ስለዚህ ከዚህ ውጪ በሆነ መልኩ ከፍተኛ የስሜት ጣሪያ ጋር የሚያደርስ ነገር ይፈጠራል ብሎ መገመት ሊከብድ ይችላል። نعم
ስሜታቸው ሊነሳሳ ይችላል። አንዳንዴ በስሜታዊ ንግግር መዚ የሚባለው ስሜት ከፍ ሲል የሚወጣ ፈሳሽ ሊፈስ ይችላል እንጂ እስከ መጨረሻ ድረስ የእርካታ ጣሪያ ጋር መድረስ የሚባለው ነገር አላሁ አለም እንዴት እንደሚሆን ብቻ ያ ላይሆን ይችላል። ኢላ ተደኹል ካደረገ እንጂ ያኒ የራሱን ስሜት በእጁ ለማውጣት እጁን ከተጠቀመ ሌላ አካሉን ከተጠቀመ ይሄ ወደ እስቲምና የሚባለው ስሜትን በራስ ማርካት ወደሚለው ይወስደውና ሐራም ላይ ይጥለዋል ማለት ነው። ግን እንደ ሸሪዓ ከባለቤቱ ጋር እንዲህ አይነትን ስሜታዊ ነገር ማውራቱን እንዴት ታወራለህ? አጠገብህ እኮ አይደለችም፣ ይሄ በስልክ ነው ወይ በቪዲዮ ኮል ነው ወይ ምንድነው? አይሆንም አይባልም። ለምን ምን ከልካይ ያለ ቢባል ሸሪዓዊ ክልክል የለውም። ያንተ ያለችን ሴት ነው የምታወራው አይደለም፣ የራሱ ነው። በቀጥታ ፊት ለፊቱ ባትሆንም ለሌላው አውራውን በማይጋለጽ መልኩ ወይ ደግሞ ሌላ ሶስተኛ ሰው ተደኹል በማያረግበት መልኩ በራሳቸው ብቻ የሚወሰን አንዱን የአንዱን ስሜት የሚያነሳሳበትን ነገር ማድረጉ በፍላጎታቸውና በፈቃደኝነታቸው እስከሆነ ድረስ ሐራምነት የለውም። ረሐባ ወደ ተከታዩ ጥያቄ ስናልፍ በ0994 መጨረሻው 87 የተላከልን ጥያቄ አለ። ሚስት በራሷ ገንዘብ ለኸይር ስራ ብታውለው የራሷን ገንዘብ ወይም ለኸይር ስራ ብትነይተው ባሏ ማስቆም ይችላል ወይ ይላል። ባል በሚስቱ ገንዘብ ላይ ሙሉ ለሙሉ ስልጣን የለውም። ኢነማ የማማከር እንዲህ ብታረጊው ይሻላል፣ እዚህ ቦታ ቢውል ነው ኸይር የሚሆነው፣ ከዚህኛው ይሄኛው ይሻላል፣ ይሄኛው ይበሳል ብሎ ሊያመለክታት ወይ ደግሞ ሊያመለክታት እንዲህ ብታረጊ ይሻላል ብሎ ሊመክራት ይችላል። ከዚያ ባለፈ ግን የራሷ የሆነ ገንዘብ በራሷ ሚልክ ላይ እሱ ቀህሪ የሆነ ተሰሩፍ ማድረግ አይችልም። ለይሰ ወልየ ማሊሃ ባሏ ነው እንጂ የገንዘቡ ኃላፊ አይደለም። ያኒ አባት በልጁ ገንዘብ ላይ ገና ለአካለ መጠን ያልደረሰ ልጁ ገንዘብ ላይ ሙሉ ለሙሉ ሐቅ አለው ተሰሩፍ የማድረግ ግን የልጁን ጥቅም በሚያስጠብቅ መልኩ ነው የሚያደርገው። በዚህ ሁኔታ ልጁ ይሄን ፈልጋለሁ ቢል መፈለጉ ሳይሆን ያስፈልገዋል የሚለውን ነው የሚያየው። ልጁ የፈለገውን ነገር ብቻ አያደርግለትም። መጫወቻ ገዛልኝ ቢለው የሆነ ነገር ዝም ብሎ ለዚህ ነገር ክፈልልኝ ይሄን ካልገዛህልኝ ቢለው የራሱ የልጁ በውርስ ያገኘው ገንዘብ ሊሆን ይችላል። እናቱ ሞታ ወይ ሌላ ሰው ሞቶበት ወይ ደግሞ በሃዲያ የተሰጠው ሊሆን ይችላል። የሱ ሚልክ ነገር ሊኖር ይችላልና ያንን ገንዘብ ለልጁ ጥቅም እያየ ያውላል። ልጁ እንዲህ አድርጎልኝ ቢል አይሆንም ብሎ የመከልከል ሙሉ መብት አለው እና ካለ መጠን እስኪደርስ ድረስ ይሄ ዊላያ ነው። ባል ሚስቱ ላይ ግን ያላት ይሄ አይደለም። በገንዘቧ ጉዳይ ላይ እሷ ሑራ ነች። ሑራ ማለት ነፃ ነች። ሐታ ለሱ ለራሱ ሰደቃ ልታደርግለትም ትችላለች። ለሱ ለራሱ እንደው ባሌ እንደው ይቸግረዋል ለኔ ነው ልብስ የሚገዛው ፈርድ ስለሆነበት ለራሱ እንኳን ልብስ የሚገዛበት እንኳን የለውም ብላ ሊላሂ ተዓላ ብላ ለባሏ ልትገዛለት ትችላለች። የራሷ ገንዘብ ስለሆነ ማለት ነውና ይህንን ሙሉ ለሙሉ የማገድ የመከልከል ወይ ደግሞ ኸይር ነገር ላይ አታውጪ አልፈቅድም እኔ አልፈልግም ብሎ የመከልከል መብት የለው። ብዙ ወንዶች በሚያጋጥሙ አንዳንድ ሰዎችን በሚጠይቁን ሚስቶቻቸው ላይ በዚህ ጉዳይ ጫና የሚያሳድሩ አሉ። አይ እኔ ለኔ እንዲህ አይነት ስልክ ሳትገዥልኝ አንቺ ለምንድን ነው ለዚህ ለዲን ጉዳይ ለመድረሳ ጉዳይ ለመስጂድ ብለሽ የምታወጪው ይላል ለዚህ ተቀምጦ። ወይ ደግሞ እኔ ቤት ስሪልኝ ብዬሽ ሳሰሪልኝ የኛ ቤት ሳያልቅ አንቺ ማን ፈቅዶልሽ ነው? እኔ አልፈቅድም ይላል። እሷ እየሰራች የምታመጣውን ገንዘብ እሱ ባል ስለሆነ ብቻ ሙሉ ለሙሉ የመከልከልም የማስቆም መብት ያለው ይመስለዋል። ትክክል አይደለም። ይሄ እንደው ሐቅ የሚባለው ነገር በዚህ ጉዳይ ላይ የራሷ ነው፣ ሙሉ ለሙሉ የራሷ ነው። እሱ ግን ሊያግዛት አንዳንድ ሴቶች ሊቸኩሉ ይችላሉ። በጣም አህም የሆነ መስለህ ያለ ዝም ብለው ስለተጎተጎቱ ብቻ የሆነ ግሩፕ ላይ ስለሰሙ ወይ የሆኑ ሰዎች ወይ ጓደኛዋ ስለሰጠች ብቻ እንዴ አንቺ ሳስጭም እንዴ እንደዚህ እኮ እንደዚህ ነው ሲባል መርሐባ ብላ ዘው ብላ ልትገባ ትችላለች።
ያንን አይ ከዚህኛው ይሄኛው ይብሳል ይሄኛው ይቀድማል እዚህ ቦታ ላይ አድርጊው ብሎ ሊያመላክታት ኢርሻድ ሊያረጋት ይችላል ወኢላ فهي حرة في مالها يعني حرة ሲባል ሸሪዓው በሚፈቅደው መልኩ ማለት ነው እንደፈለገች አይደለም አንዳንድ ሰዎች ተው እንደዚህ አታርግ ሲባል እኔ በገንዘቤ ላይ ሁር ነኝ እንደፈለኩ ማድረግ እችላለሁ የሚል ሰው አለ እንደፈለኩ ሲል ለምን አላቃጥለው የሚል ሰውም አለ እንደዛ አይደለም የማቃጠል ኢዝን የለም ሸሪዓዊ ፍቃድ የለም ይሄንን ገንዘብ ባህር ውስጥ የመወርወር ፍቃድ የለም ወይ ደግሞ ቀዶ ይመጣል ወይም የመስበር ፍቃድ የለም ሰው እኔ ስልክ የራሴ ነው በሰብረውም የራሴ ነው በተጠቀምበትም የራሴ ነው ከፈለክ ሰብረዋለሁ ብሎ መስበር አይችልም ለምን አገልግሎት ላይ የሚውልን የሚጠቅምን ነገር ዋጋ ማሳጣት ክልክል ነው ዱንያ አይደል እንዴ ይላል አንዳንድ ሰው ዱንያ አይደል እንዴ ገንዘብ የሚባለው ነገር አላህ እንድትጠቀምበት ያስቀመጠልህ የፈቀደልህ ነገር እንጂ እንድታበላሽው እንድታጠፋው አይደለም ስለዚህ ይሄንን ሸሪዓዊ ሐድ በጠበቀ መልኩ እሷ ሚስት በገንዘቧ የፈለገችውን ጥሩ ነገር መልካም ነገር ብታደርግ እዚህ ጋር የሆነ መስጂድ ግንባታ አለ ይባል እዚህ ጋር የአይታሞች እዚህ ጋር ማስፈጠሪያ እዚህ ጋር እንዲህ ያለ ይባል እሷ በራሷ አስባ እዚች ላይ የሆነ ነገር ላውል ስትል ባሏ መጥቶ አይ አልፈቅድም ቢል ለተዓሹር ወይ ሙዓሸራ ሐሰና ለመልካም ግንኙነት እሷ ለዘብ ብላ ለስለስ ብላ አሳምና ታድርግ አንዳንድ መልሶች አንዳንዶች በማይሆን መልኩ ይረዱትና እናንተ ባልና ሚስት ልታጣሉ ነው እንዲህ ሁላ ሊል ይችላል ምናልባት ይሄን ነገር ሲሰሙ ሁክም ሸርዒ ይቻላል አይቻልም ተብሎ መልስ ሲመለስ ሁሉ ጊዜ ያሽሙነሙንም ይሄን ሸርጥ አይደለም ሁክሙ መጀመሪያ መቀመጥ አለበት ይቻላል ነው ወይስ አይቻልም ነው መጀመሪያ ይሄ በገንዘቧ ተሰሩፍ ማድረግ መብት አላት እሱ መከልከል ይችላል ወይ አይ አይችልም አራት ነጥብ ከዚያ በኋላ ግን እሷ አምባገነን ሆና ወይ ደግሞ ቤት ውስጥ ነኝ ፈላጭ ቆራጭ ብላ የባል አይነት ተሰሩፍ ያደረገች ከሱ ጋር ያላትን ሙዓመላ ከሱ ጋር ያላትን ሙዓሸራ ማሻከር አለባት አይ ተገቢ አይደለም ታዲያ እንዴት ያደርጉ ሐል አለ ሊመካከሩ ይችላሉ ሊነጋገሩ ይችላሉ አይ እንዲህ ብታረጊው እንዲህ ነው የሚሻለው ብሎ እሱም ደግሞ በአኽላቅና በጸባይ መንገር እሷ ደግሞ ይሄ ነገር እንዲህ ስለሆነ አሳማኝ ስለሆነ ማድረግ ስለፈለኩ ነው ብላ አስረድታና አሳምና ማድረጓ የትዳርንም ለዛ እየጠበቀ ሆኖ ያኒ ማሐከላቸው ላይ ቁርሾ እንዳይገባ መሻከር እንዳይገባ ቀስ በቀስ እየላላ እንዳይመጣ ይሄ የትዳር ግንኙነት እየላላ እንዳይመጣ በደንብ በጠበቀበት መልኩ እንዲሄድ እሷም ከማድረጓ በፊት ማማከር እሱም ደግሞ እንደ ሸሪዓ ምን ድረስ ነው እኔ ማድረግ የምችለው ምክር መስጠት ድረስ ነው ከዛ በላይ ይችላል አይ ከዛ በላይ አልችልም ስለዚህ ነሲሃ መሰጠች እንዲህ ብታረዩ ነው ሊላት ይችላል እናንተ ሴቶች ያዩት ነገር ላም ያመራቸው አሉ በገንዘባቸው ገንዘቤ ነው ስለና የሆነ ነገር በወጣች ቁጥር ይሄን ነገር ገንዘብ ትመጣለች ግን አህም የሆነ ነገር ይኖራል አንዳንዴ ቤተሰቧ ላይ የሚረዳ ሰው ሊኖር ይችላል በጣም ከባድ ችግር ላይ ያለ ሰው እሷ ያማራትን ነገር ይሄ ስንት ነው 10,000 ብር ገዝታ መጣችሁ ለምን እንትን አርገውታል እኔ ማድረግ አለብኝ ይሄኛውንስ ይሄም ይጠቅማል ለራሷ እዛ ጋር ደግሞ መረዳት ያለበት ቤተሰብ አለ ምን አለ ያችን ገንዘብ ቁጥር አርጋ ልካላቸው ቢሆን እነሱ ይጠቀሙበት ነበር እና እንዲህ ስታረግ ባልየው እኔ ነሲሃ መስጠሽ እዚህ ጋር አውላ የሆነ አጅር የምታገኙበት የምትጠቀሚበት ነገር አለና ይሄን አስቀድሚ ነብዩ እንኳን ሰለላሁ ዐለይሂ ወሰለም እኮ ሰደቃ ሲሰጥ ቤተሰብና ዘመድ እንዲቀድም እኮ መክረዋል እኮ እና እንዲህ አይነት ምክሮችን ተውጂሆችን መስጠት አስፈላጊ ነው የሚሆነው እሱም እዚህ ያክል መጥቶ እሷም ደግሞ ምንም እንኳን ሐቄ ነው ገንዘቤ ነው ብትልም ግን መሃል ላይ መሻከር በማያመጣበት በገንዘቤ ምን አገባህ ምናምን ውስጥ በማይገባበት መልኩ በጣም ለስላሳ በሆነ አኳኋን ትዳራቸውንም እየጠበቁ አላህ የሚወደውን ኸይር ስራ ሊሰሩ ይችላል ወደ ተከታዩ ጥያቄ እናልፋለን በ0978 ጥርሻው 75 የተላከልን ነው ባለቤቴ ካንቺ ላይ ሌላ ሚስት ባገባ አንቺ እንደ እህቴ ነሽ የምትሆኚው አለኝ ምን ለማለት ፈልገህ ነው ስለው ላንቺ ያለኝ ውዴታ እንደ እህቴ ይሆናል አለኝ ከዛም በኋላ
ሌላ ሴት አገባ ኒካሃችን እንዴት ነው የሚታየው ትላለች። ያው ይሄ ቃል የተጠቀመውን ቃል ማዕናውን ራሱ አብራርቶታል። በአረቦች ከዚህ ፊት የተለመደ የሆነ የቃል አጠቃቀሞች አሏቸው። አንድ ሰው ከሚስቱ ጋር ግንኙነት ማድረግን ሙሉ ለሙሉ ማቆም ሲፈልግ በቃ ራሱን እርም ማድረግ ወይም ደግሞ እሷን حرام ለማድረግ ሲፈልግ አንቺ እንደ እናቴ ነሽ ላት ይችላል፣ እንደ እናቴ ጀርባ ነሽ ላት ይችላል። ዑለሞቹ ይህን ሲያብራሩ እንደ እናት ጀርባ ብቻ ሳይሆን እንደ እህቴ ነሽ ቢላትም ወይም እንደ እህቴ ጀርባ ነሽ ቢላትም አጠቃላይ ሊገናኛቸው حرام የሆኑበትን ሴቶች በጠቅሶ እንደሷ ነሽ ካላት ካሁን በኋላ እኔ ላይ حرام ትሆኝብኛለሽ የሚል ማዕና ይሄዳል። ዚሃር ብለው ይቆጥሩታል። ይሄንን ቶሎ ፍቺ ካልፈታ ሸሪዓዊ ሁክሙ ማለት ነው። ድሮ በለብቻው እንደ መለያየት ይቆጥሩት ነበር። ከዛ በኋላ ግን ቶሎ ፍቺ ካልፈታ ከፋራ ይወጅብበታል፣ ቅጣት አለበት። ያንን ሳይቀጣ ያንን ሳይከፍል ከባለቤቱ ጋር ግንኙነት ማድረግ አይችልም፣ ይከለከላል። ይሄ ቶሎ ከፈታ ወዲያው ወደ ፍቺነት ይዘዋወርና ቅጣትም አይኖርበትም፣ በዚያው ይሄዳል። ያው ኢስም ነው፣ حرام ነው በሸሪዓው እንደዛ ማለት። ነገር ግን የእህታችን ጥያቄ ምንድነው ማዕናው ትርጉሙ እንደ እህቴ ነው ትሆኛለሽ ሲላት ምን ማለት ነው ስትለው ያኒ የሚስትነት ፍቅር ይቅርና ልክ ዘመዶችን ይቅርብ ዘመዶችን እህቴን እንደዚህ እንደምወደው ነው በእና ማንቺ መሐከል የሚኖረው መዋደድ እንዲህ አይነት እኔ እህቴን እንደምወደው አይነት አድርጌ ነው ማይሽ እንጂ የፍቅር ስሜት የሚባለው ባል ለሚስት ያለው ሚስት ለባሏ ያላትን እንዲህ አይነቱ ነገር አይኖርም የሚል ማዕና እንዳለው አስረድቷል። ያ ከሆነ እሷም ጠይቃው እስከተረዳች ድረስ አሁን ዚሃር ነው አንለው። ነገራችን ላይ የተለመደ ነገር አለ። አንዳንድ ባሎች ሚስቶቻቸውን እናቴ ብሎ የሚለው አሉ። እናቴ ሲሉ የሚፈልጉበት ያው የምትንከባከብኝ እንደዚህ ብለው ሊያስቡት ይችላሉ እንጂ በሌላኛው ማዕና አይጠቀሙትም። ስለዚህ እሷ እስከተረዳች የሱ ቀስድ የሱ ሐሳብ ወይም ደግሞ የሱ ንያ ይሄን ሲናገር እንዲህ ነው ብላ እስከተረዳች ድረስ ኒካሃቸው ላይ እስካሁን የመጣው ምንም ተጽዕኖ የለም። ያኒ እሷ ያላት ሳገባ ሁለተኛ ካገባሁኝ አንቺን እንደ እህቴ ነው ማይሽ በማዕና አልገናኝሽም እንደዛ ሳይሆን የልብ ውዴታ የሚባለው ነገር ፍቅር የሚባለው ነገር መቼም ሰው ለእናቱ ያለው ፍቅርና ለሚስቱ ያለው ፍቅር እኮ ይለያያል። ስሙ አንድ ቢሆንም የተለያዩ ናቸውና ለእህቱ ያለውና ለሚስቱ ያለው ይለያያል። ከሚስትነት አይነት ሐሳቤ ወደዚህኛው አዞረዋለሁ ማለት እንፈልጉ እስከሆነ ድረስ ዚሃር ነው ለማለትም አይቻልም። ኒካሃቸው ላይ حتى ዚሃር እንኳን ቢሆን እንኳን ኒካሁ ፈርሷል አይባልም እኮ እሱ ፍቺ እስካላስከተለ ድረስ حرام ንግግር ነው የተናገረው፣ ቅጣት ይጠበቅበታል። ያንን ሳይቀጣ በፊት ከሷ ጋር ግንኙነት ማድረግ አይችልም ነው የሚባለው። እና ንያው ግን እንደዚያኞቹ በፊት አረቦች ይጠቀሙት የነበረው አይነት ተሕሪም በቃ አንቺ ላይ حرام ነሽ የሚል አይነት ማለት حرام ሲባል በቃ ክልክል ሆነሽብኛል አልገናኝሽም የሚል አይነት ትርጉም ሳይሆን ሌላ ማዕና እንዳሰበ ራሱ እስካስረዳ ድረስ ሌላ ትርጉም እንደፈለገበት በዚያን መስደውና ኒካሃቸው አላሁን ምንም ማለት ኒካሁ ላይ የመጣ ተጽዕኖ የለም። መቀጫው ምንድነው የሚሆነው ዶክተር? መቀጫው ዚሃር የሚባለው ነገር በትክክል ከተከሰተ አሁን የቃሉን ራሱን ሲጠቀም ያኒ ከዚህ ፊት ይተከሙት እንደነበረው يقول الرجل لزوجته انت علي كظهر امي አንቺ ለኔ እንደ እናቴ ጀርባ ነሽ ያኒ ካንቺ ጋር ፍጹም ግንኙነት ማድረግ አላደርገውም ይሄን ነገር በቃ ከአንሁ እርም ሆነሽብኛል አይነት እናቴ حرام እንደምትሆንብኝ አንቺም حرام ሆነሽብኛል አይነት ቃልን ከተጠቀመ ይሄው ራሱን እንደኛ አይነት ሀገር ላይ እንዳለው እናቴ ምናምን እንደሚላት ሳይሆን ማለት ነው። ያንን ቃል ከተጠቀመ ምንድነው ቅጣቱ? ፈተህ ረቀባ ሙእሚን የሆነች
የሆነች ነፍስን ባሪያ ወንድም ይሁን ሴት ባሪያን ነፃ ማውጣት ነው። ያኒ ስራ ላይ እንከን ስራ ላይ ተጽዕኖ ማያሳድር እንከን የሌለበት ንጹህ ያኒ ይሄ አንድ እጁ የተቆረጠ ምናምን ጣቱ ዋና ጣቶች የጎደሉ ምናምን ሳይሆን ከስብ ላይም ሆነ ስራ ላይ ምንም አይነት እንቅፋት ወይም ደግሞ ችግር የማይፈጥር አይብ የሌለበት አንድን ባሪያ ነፃ ማውጣት ነው። ባሪያ በአሁን ሰዓት የለም፣ ማግኘት ይከብዳል። አለ ከተባለ እንኳን ማግኘቱ አስቸጋሪ ነውና ምን ያደርጋል? ከዚያ በኋላ فصيام شهرين متتابعين 2 ወር በተከታታይ ያለማቋረጥ حتى لو افطر لعذر እንደው ለዑዝር እንኳን ቢያፈጥር እንኳን ምን ይወጅበታል? እንደ አዲስ መጀመር ይወጅበታል። እንደው 50 ቀን ጾም እንኳን ታሞ እንኳን ቢያቋርጥ ተግሊظን عليه ማለት ነው። እሱ ላይ ከባድ ለማድረግ ወደዚያ ይሄ ከፋረቱ ዚሃር ይባላል። መርሐባ። ስለዚህ አሁን ያው ለሱ ነው የምንተውለት ማለት ነው። አሁን ሚስቱ ለሱ እንደዚህ ተብያለሁኝ አንተን ያህን ራስን የምታውቀው ያልክበትን ብላ ትነግረዋለች። ወይም ደግሞ እሱ የሚሰማን ከሆነ በዚህ ወስድና የሚደረገውን ያደርጋል ማለት ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0935 መጨረሻው 24 የተላከልን ጥያቄ አለ። ሰላም አለይኩም፣ እኔ ክርስቲያን ነበርኩኝ፣ አሁን ግን ሰልም ያለሁኝ አልሐምዱሊላህ። ነገር ግን አባቴ አልፏልና በህልሜ ሁሌ እየመጣ አየዋለሁኝ። ሰደቃ ባድርግለት ሐራም ይሆንብኛል ወይ? አባቴ ሙስሊም ሳይሆን ነው የሞተው ትላለች። ያው ሙስሊም ለሙስሊም ዘመዶቹ ሰደቃ ሊያደርግ ይችላል። ከእስልምና ውጪ ሆነው ለሞቱ ዘመዶቹ ግን ሰደቃ ማድረግ አይችልም። በተደጋጋሚ በህልም ማየት እንደ ህልሙ ተፍሲር ይኖረዋል፣ ምንድነው ማዕናው የሚለው ነገር። ግን እኛ ዛሂሩል አህካም ይዘን የምንሄደው እሱ ባየው ሰልሞ አልሞተ፣ እሷ ባየችው ያኒ እህታችን አባቷ ሙስሊም ሆኖ አልሞተም። የምናየው ደግሞ የዛሂሩን ነው። የባጢኑን لما كان على فراش الموت እንደው ታሞ በደከመበት ሰዓት እንደው ወደ እስልምና ገብቶ ይሆን አይሆን እኛ የምናውቀው ነገር የለም። እሱ ላይ እሱን ተንተርሰን አይ ሰልሞ ቢሆንስ ብለን እኛ ለማንኛውም እናደርግለት አይባልም፣ አይቻልም። ለምን ምንፈርደው በግልጽ ያየነው ብቻ ነው። በግልጽ ያየነው በክርስትና ላይ ሆኖ መሞቱን ነው፣ እስልምና ሳይቀበል መሞቱን ነው። እንደዛ ከሆነ ለሱ በምህረትም ዱዓ አናደርግም፣ ሰደቃም አናደርግም። ሰደቃ የሚባለው ነገር ማዕናው የሰዋብ ልገሳ ነው፣ ሰዋብን መስጠት ነው፣ ለዚያ ሟች ማስተላለፍ ነው። መቼም ቡናው ስናረግ ቁርሱን ስናበላ ወይም ሌላም አርደንም እናብላ ፈትፈተንም እናብላ ያ ምግቡ ራሱ ሰውየው ጋር ሊሄድ አይደለም። መቼም ሰደቃ ሰዎች ይጠቀማሉ። ሰደቃ ደግሞ አጅር ስላለው የዚህን ሰደቃ አጅር ለእናቴ ለአባቴ ያድርስ ተብሎ ለሟች ዘመዶች ይላካል። ስለዚህ ሰዋብ ለማግኘት ሙስሊም ሆኖ መገኘት አለበት። አጅር ለማግኘት الكافر يطعم بحسناته في الدنيا حتى إذا أفضى إلى الآخرة لم يكن له حسنة يرحم بها. يعني كافر سو بدنيا لي بسروا መልካም ስራዎች እኮ አሉ እኮ ደሃ ሲያዩ በጣም የሚያዝኑ ካፊሮች እናያለን። ለአይታሞች ለወላጅ አልባ ህፃናት ማደሪያ እንዲሁም ደግሞ እንክብካቤ ማድረጊያ ማዕከሎችን የሚገነቡ አሉ። ለአረጋውያን መጦሪያ ማዕከላትን የሚገነቡ ገንዘባቸውን በሚሊዮን እዛ ላይ የሚያውሉ ሰዎች አሉ። ነገር ግን ኩፍር ላይ ስለሞቱ አኺራ ላይ አይጠቀሙበትም። ዱንያ ላይ ያሉ እንዲህ አይነት የሰሯቸው ለችግረኛ መርዳት የመሳሰሉ ስራዎችን እዚሁ ይጠቀሙባቸዋል። እዚሁ አላህ እንዲጠቀሙበት ያደርጋቸዋል። ወደ ተለያዩ በላዎች መጠበቂያ በተለያየ መልኩ የሪዝቅን በር ሊከፍትለት ይችላል። ገንዘብ እንዲያገኝ ሊያደርገው ይችላል። ጤንነት እንዲያገኝ ሊያደርገው ይችላል። የሆነ ይመጣበት የነበረ ነገር ሊያነሳለት ይችላል። ያው እዚሁ በዱንያ ላይ ባለው
ህይወት እንዲጠቀምበት ያደረገውና ወደ አኺራ ሲሸጋገር ኢማን የሌለው ሰው ነውና ይሄ ሰውዬ በአላህ ያላመነ ሰው ነውና ሐሰናት የሚባል ነገር መዝገቡ ላይ የለም። ሐሰናት የሚባል ነገር ሚዛን ላይ አይቀመጥለትም። አንደኛው ሚዛን የሐሰናት ሚዛን ነው፣ ባዶ ነው የሚሆነው። እንግዲህ ሐሰናና ሰይአትን መጥፎና ጥሩ ስራ ነው እንግዲህ መዝነን የትኛው ይበልጣል ምንለው። የካፊሩ ስራ አንደኛው ከፋ ወይም ደግሞ ልክ ይሄ የወርቅ ቤት ሚዛን ነው ድሮ፣ አሁንም አንዳንድ ቦታዎች እናገኘዋለን። ወደ ኤሌክትሪክ ሚዛን ቢቀየርም ኤሌክትሪካል ሚዛን ስኳር ዱቄት እዚህኛው ላይ ኪሎ ተቀምጦበት እዚህኛው ላይ እንደዚህ የሚለካበት ልክ እንደዛ ሁለት ከፋ ያለው ስለሆነ ስራ የሚመዘንበት ሐሰናት የሚባለው ላይ ምንም የሚመዘን ነገር የለውም እና ካፊር ሰይአቱ ብቻ በአንድ በኩል ላይ ይጫናል እና ሸክ ሰይአቱ ይደፋል። ያኔ ምንም ወደ እሳት መሄድ ነው። ስለዚህ እንዲህ ላለ በኩፍር ለሞተ ሰው ሐሰናት ይሰጠው እያሉ መለገስ አይቻልም። ሰደቃ ለሱ ማድረግ አይቻልም። ዱዓ ማድረግ ማረው ብሎ መለመን አይቻልም። አፈሩን ገለባ ያርግለት ብሎ መለመን አይቻልም። ነፍሲ ማር ማለት አይቻልም። خلاص ላለውና አሁን በህይወት ላለው ሂዳያ አላህ እንዲሰጠው ዱዓ እናደርጋለን። ወደ ቀጥተኛው መንገድ አምጣው። ካመለጠ አላህ ይጠብቀን። ኪሳራ በኩፍር መሞት ነውና አንድ የኪችን ዓለም በኩፍር ከተለያት አበቃ፣ የሱ ነገር አበቃ። ስለዚህ ተመልሶ ወደ ዱዓ ኢስቲግፋር ምንም አይደረግም፣ ሰደቃም አይደረግም። ምናልባት አንዳንዱ ሰው በዚህኛው ሐሰና የለውም በዛኛው ደግሞ ሰይአቱ ነው ያለው ሲባል ሰውየው ከልጅነቱ ጀምሮ ማለት ክፉ ስራ የሚባል ሐታ በእነሱ ክልክል የሆኑ ነገሮች ላይ አይዳፈርም። በቃ መልካም ስራ ነው የሚሰራው። ምን ወንጀል ሰርቶ ያየነው ነገር የለም ቢሉ ኩፍሩ ብቻ ራሱ አንድ ሰይአ ተደርጎ ስለሚታሰብ ነው አይደለም? እሱ አለ። ከሱ ማሻገር ኩፍሩ እንዳለ ሆኖ ዋናው ከኃጢአቶች ሁሉ የከፋው ኩፍር እንዳለ ሆኖ ከዚያ ባሻገር ሶላት ያለ መስገድ፣ ጾም ያለ መጾም ቢሰልም ኖሮ የጾም መጾም ግዴታ የሆነበት ነበር። መተው ወንጀል ነው። ጾም መተው፣ ሶላት መተው ወንጀል ነው። ሌሎችም እንዲህ ዋጂባቶችን በመተው እነዚያም ሰይአት ናቸው ማለት ነው። ተርኩል ዋጂባት ወይም ግዴታዎችን መተው ራሱ ሰይአት ስለሆነ ጊዜው ባለፈ ቁጥር የሚጻፍ አለ ማለት ነው። ያ ወንጀሉ ይከማቻል። ምንም እንኳን በሰው እይታ ሩህሩህ ክፉ ማይወጣው ለደሃ አዛኝ ጎረቤቱን የሚያከብር እንግዳ ሲመጣ ጠብር ግፍ ብሎ የሚንከባከብ እንደው አክብሮት ያለው መንገድ ላይ ሰው ሲያገኝ ደህና አደራችሁ ሰላም አደራችሁ እያለ እንደሚያልፍ ቢሆን ሰው ማይገላምጥ ቢሆን ሰው ቢናገረው እንኳን ግድ የለም ልጅ እያለ የሚያልፍ እንኳን ቢሆን አንድ ክፉ እንኳን ባይወጣው ግን ከክፉ የሆነ ወልዒያዙ ቢላህ ኩፍር የሚባል ነገር ከሱ ይወጣልና እሱ ብቻውን ገደል ያስገባዋል። አላህ ይጠብቀን። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው። የእናንተ ጥያቄዎች ነው እያስተናገድን የምንገኘው። አሁን የእረፍት ሰዓት ላይ ደርሰናል። ከአፍታ ቆይታ በኋላ ተመልሰን እንመጣና የቀሩ ጥያቄዎችን አብረን የምንከታተል ይሆናል። ርቃችሁ አትሂዱ፣ ተመልሰን እንመጣለን። ጠብቁ ኢንሻአላህ። ተመልሰናል። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። ከአፍታ ቆይታ በኋላ የተመለስነው የቀሩ ጥያቄዎችን እንከታተላለን። በድጋሚ መልካም ቆይታ ይሆንላችሁ። ከረፍት በፊት ስላነሳነው ጉዳይ ያነሳን ነበርና ዶክተር አንዳንዶቹ ምናልባት ሙስሊምም ሆነው የዲን እውቀት የሌላቸው ይሆንና በዚህ ዓለም ላይ ስትኖር መጥፎ ነገር አትስራ እንጂ በቃ ይሄ እምነት ነው ራሱ የሚሉ አሉ። ካፊሮቹ እንደዚህ የሚሉ አሉ። እኔ ገሌ ነው አይደለም በቃ መጥፎ ነገር አትስራ ይሄ ራሱን የቻለ እምነት ነው፣ እንደዚሁና ከሞትክ በቂ ነው የሚሉ አሉ። ሙስሊሞቹ ይሄንን ቢሉ እስልምናቸውን ያስወጣቸዋል ወይስ እንዴት ነው? በመጀመሪያ ክፉ አትስራ ሲሉ ወይም ደግሞ መጥፎ አትሁን እንጂ ሲሉ
መጥፎ የሚባለው ነገር ምንድነው የሚለውን ነገር አውቀው መሆን አለበት። ጥሩ ስራ እንጂ ሲሉ መልካም የሚባሉት እነማን ናቸው የሚለውን ማወቅ አለብን። ከመልካሞች ሁሉ መልካም ትልቁ የመልካም ስራ ረእሱል አምሪል ኢስላም ይላሉ። ያኒ የነገሮች ሁሉ ረእሱ እስልምና ነው። ለምን ሲባል ሰው መጀመሪያ የፈጠረውንና ሰው ያደረገውን እንዲያስብ ያደረገውን መሬትን ዘርግቶ ሰማይን ጣሪ አድርጎ ከሰማይ ያዘነበ ከምድር ያበቀለ የሚንከባከበውን ጌታ ፈጣሪውን ሳያምንበት እሱን እያስተባበለ ወይ የለም እያለ እኔ ይኑር አያገባኝም እያለ ወለዒያዙ ቢላህ ወይ ደግሞ ይወለዳል እያለ ወይም የለም እያለ በሌላ በኩል ለሰው አዝናለሁ ቢል እራራለሁ ቢል እንደው የተቸገረን እረዳለሁ ቢል ይህንን የተቸገረን የሚረዳበትን ገንዘብና ሲሳይ ማን እንደሰጠው ሳያቅ እንዲያውም አስተባብሎና ክዶ እለግሳለሁ ሲሳይ እንደው ከተሰጠኝ እሰጣለሁ ቢል እኮ ትክክለኛ እንደው ጥሩ ስራ እየሰራ ነው ሊባል አይቻልም። ዋናውን አፍርሶታል ንዶታልና። ስለዚህ የነገሮች ሁሉ ራስ የሆነውን የመልካም ስራዎች ሁሉ ምርጥ የሆነውን አልኢማኑ ቢላሂ ወረሱሊሂ በአላህና መልእክተኛው ማመንን ቅድሚያ ሰጥቶ ከዚያ ጥሩ ሰው ሁን ብሎ ቢመክር ጥሩ ስራ ክፉ አትስራ ቢል ናም ችግር የለም። እንደውም ክፉ የሚባለው በሸሪዓ እይታ ጌታችን ሱብሓነሁ ወተዓላ ነውና ክልክልም የሚያደርገው የሚፈቅደውም እሱ ነውና እሱ የፈቀደውን እሱ መልካም ያለው መልካም ብለን እሱ የከለከለውን ነገር ክልክል ነው ብለን እሱ ክፉ ነው ያለንን ክፉ ነው ብለን ስንሄድ ናም ትክክል ይሄ ዲኑል ኢስላም ይሄው ነው። ዲኑል ኢስላም በአላህ አምነህ ከዚያ አላህ ክፉ ነው ያለውን ነገር ትተህ አላህ ደግ ነው ያለውን ነገር ሰርተህ ወደ አላህ እየተቃረብክ ያኛውን ነገር ማሳመር ማለት ነው። ከዚያ ውጪ ግን ሙስሊም ሆኖ ባክ ክርስቲያንም ይሁን አይሁድም ይሁን ጣዖት አምላኪም ይሁን ለምን እንጨት አይገዛም ለምን ድንጋይ አይገዛም ዋናው ነገር ከሱ የሚፈልገው ጥሩ መሆን ነው ቢል ወለዒያዙ ቢላህ ጥሩነትን ከኢማን ውጪ እያደረገው ነው። ከእስልምና ውጪ ጥሩነት አለ ከእስልምና ውጪ መልካም የሚባለው ነገር በቃ ይሄ ነው ይበቃል ይሄ ባይኖረው ችግር የለውም እያለ ስለሆነ ضد قول الله وقول رسول الله صلى الله عليه وسلم ነው የሚሆነው የአላህና የነብዩ ንግግር የሚጣረስ ነው የሚሆነውና በዚያ ተቃራኒ የሚያወራ ሰው ደግሞ እምነቱን ላሸክ ይጎዳዋል። እኛ ምንለው ክፉን ነገርን አውቀን ምናቅበት ደግሞ በነብይ በኩል አላህ ክፉ ነውና ራቁት ተብሎ የተነገረን ስንት እኮ ክፉ ነገሮች አሉ ለሰዎች ግን መልካም መስሎ የሚታያቸው ስንት መልካም ነገሮች ደግሞ አሉ። አንዳንድ ሰዎች ግን ይሄ ጭካኔ ነው ይሄ መጥፎ ነገር ነው እንደዚህ ደግሞ እያሉ የሚሉት ለምሳሌ እንበልና ሸሪዓ ሁክም ቢተገበር እንዲህ አይነት ጥፋት የሚያጠፋ ሰው በሞት ፍርድ ይቀጣል ተብሎ የተቀመጠ ቅጣቱ በሸሪዓ ህግ የሞት ቅጣት ነው። ያ ቅጣት ይተገበርበታል ይባል አንዳንድ ሰዎች መጥተው እንደሚሉት ይህንን ነገር አሬ ደም ማፍሰስ እንዴት ሰውን ደም ማፍሰስ ይጸድቃል ወይ ደግሞ ሰውን ሩህ ይዝሃቅ አድርጎ ወይም ሰውን ገድሎ እንዴት መልካም ሰራ ይባላል ሊሉ ይችላሉ። ዛሬ እኮ አንዳንድ ተፈላሳፊዎች እንስሳ አናርድም ምክንያቱም እንስሳ ማረድ ጭካኔ ነው ጥሩ ነገር አይደለም እያሉ ቢሉ እኮ አሉ እኮ መብታቸው መጋፋት ነው ምናምን። አሁን አገራችን ውስጥ በጣም በሚገርም መልኩ እኛ አናርድም እና ምን እንደምታደርጉት ሙስሊሞችን ጠርተን ነው እናሳርደው ይላል ወይ ደግሞ እንደዚህ ክርስቲያኖችን ኦርቶዶክሶችን እንደዚህ ጠርተን እናሳርዳለን። የሚገርም ነገር የሰማሁት ነገር የሆነ እምነት ተከታዮች አሉ አገራችን ውስጥም በብዛት እየተስፋፋ ያለ ነው እና እርድ በፍጹም አያርዱም እነሱ። የሆነ ሰው ጥያቄ ጠይቆኝ ነው እኔም በደንብ ነገሩ የገባኝ የኛን ሙስሊሞች እየጠሩ ነው የሚያሳርዱት እናንተ ሲባሉ እኛ እናርድም እንደነሱ ክልክል ነው
ወይ ለነሱ መጥፎ ነገር ነው። ያ አሳርደው እኮ ይበሉታል እኮ የሚበሉት እኮ ያንኑ እንስሳውን ነው ይበሉት እንግዲህ ስጋውን ነው ይበሉትና እንዲህ አይነት ክፉ አድርገው መጥፎ አድርገው የሚያዩት አላህ ግን ሙባህ ያደረገው እንዲያውም ቁርባን ያደረገው ወደ አላህ መቃረቢያ ያደረጋቸው ነገሮች አሉ እኮ ፈሰሊ ሊረቢከ ወንሐር አምሩ ላይ ያለበት ሊላህ ተብሎ ንሱክ ሲደረግ ድሮ ሀዲያቸውን ለሐጅ ሲሄዱ ቂላድ አድርገውለት አሰማምረውት ይሄ ለአላህ መቃረቢያ ወደ አላህ መቃረቢያ ለእርድ የምናመጣው ነው ሐረም ላይ ወስደን የምናርደው ብለው ይዘውት ይመጣሉ። ከዚያ እዛ ካደረሱ በኋላ የሐጅ ስራቸውን ሰርተው የውም ነህር እርድ ይታረዳል። ይሄ ገና ደሙ ጠብ ሲል ወንጀል የሚያስብልክ ኡድህያ አለ በፀጉር ልክ አላህ ሐሰናት ይሰጣል ተብሏል። እና እንዲህ አይነት ነገሮች ሰዎች በራሳቸው ፍልስፍና ኸይር ይሄ ነው ሸር ይሄ ነው ብለው መሄድ አይችሉም። ዛሬ የመብት ታጋይ ነን የሚሉ ሰዎች እኮ የስንቱን መብት እየረገጡ ነው። እነሱ ግን በሐቂቃ የሚታያቸው እኛ ለመብት እየተከራከርን ነው የሚሉት። ያኔ በጣም መጥፎ ስብዕና ያላቸው ሰዎችን እያፈሩ ግን ይሄ ለነጻነት የኛ የትግል ውጤት ነው የሚሉት ነገር አላቸው። ሑርያ ተብሎ ነጻነት ተብሎ የምዕራባውያን ሀገሮች ላይ የምናየው የአውሮፓና የአሜሪካ ሀገሮች ላይ የምናየው ነገር የት ነው የደረሱት? አሁን ይሄ ሑርያ ተብለው አንተ ማንም አያግድህም፣ ስትፈልግ ጠጣ፣ ሳትፈልግ አትጠጣ፣ ስትፈልግ ጨፍር፣ ሳትፈልግ አትጨፍር፣ ስትፈልግ ዝሙት አድርግ፣ ስትፈልግ አታድርግ፣ ስትፈልግ ወልዒያዙ ቢላህ ሊዋጥ አድርግ፣ ሳትፈልግ እያሉት ልቅ ሆኖ ምን አይነት ፍጡር ተፈጠረ? በጣም የሚያሳፍር የሚዘገንን ወልዒያዙ ቢላህ ተዓላ ያኒ ሰይጣን እስከ ማምለክ ድረስ የደረሱ እንደዚህ በነጻነት እየተባለ ሄደው ራሳቸውን ሸይጣን እስከ ማስመሰል የደረሱ ሱብሃንአላህ። እና ነገሮች በሸሪዓ ሚዛን ሲለኩ ነው እንጂ መልካምነቱ የሚታወቀው ክፉነቱ የሚታወቀው በራሳችን ዘውቅ ብቻ አይደለም፣ በራሳችን ግምት ብቻ አይደለም። ሰው በራሱ ከሄደ ሌላ ገደል ያስገባዋልና ይሄ ለብቻው ራሱን የቻለ ዲን ሊሆን አይችልም። አለ ኺላፍ الكتاب والسنة በቁርአንና በኪታብ ታጥሮ በነብዩ ሰለላሁ ዐለይሂ ወሰለም ምልከታ እሳቸው ደግሞ በተግባር በሸር ናቸውና ሰው ናቸውና እሳቸው ማእሙር ናቸውና እየተገበሩ ያሳዩንን መልካም ስራዎች እየሰራን ርቀው ያሳዩንን ክፉ ነገሮች እየራቅን ስንጓዝ አዎ መልካም መስራት ክፉን መራቅ بعد الإيمان بالله ورسوله نعم ይሄ ነው ዲን الإسلام ማለት ራሱ ብለን እንላለን እንጂ ኩፍር ላይ የተጨማለቀ ወይም በአላህ እየካደ አላህን እየሰደበ ሳይሆን ማለት ነው። ስለዚህ ክፉም በክፋት የሚለካው ጥሩም በጥሩ የሚለካው ሸሪዓ በለካው መልኩ ነው እንጂ በሰዎች እይታና አስተሳሰብ አይደለም። መርሐባ በ0917 መጨረሻው 9 የተላከልን ጥያቄ ደግሞ መሐመድ ነኝ ከአሶሳ የብዙ ዓመት ሶላት ቀዳ አለብኝ። አሁን በርግጥ ቀዳውን እየሰገድኩ ነው አልহামዱሊላህ፣ ነገር ግን ተጨማሪ ሱናዎችን እየሰገድኩ ነው። እንዴት ይታያል ይሄ ማድረግ ይላል። እና መሐመድ ምን መክራው ምክር ሸሪዓዊ ምክር ነው። ምክር ብቻ ሳይሆን አምርም ነው፣ ትእዛዝም ነው። ምንድነው እሱም ፈርድ ነገር እያለ በነፍል ወይም ደግሞ ሱና በሆነ መሻገል አያስፈልግም ብቻ ሳይሆን መሆንም የለበትም። ሰው ወደ አላህ መቃረብ የፈለገ ከሆነ እዳ ያለበት ፈርድ ያለበት እዚህ ጋር ትርፍ ሶደቃ ላድርግ ማለት የለበትም እንበልና እንደ ዱንያዊ ብድር ብናየው ከሰዎች ምንበደረው ብድር የሰው ብድር ወስደን ሰዎቹ ይፈልጉታል፣ ገንዘቡን ይጠብቁናል። እኛ ገንዘብ ስናገኝ ደግሞ ምን እናደርጋለን? እዚህ ጋር ምግብ ደግሰን ሰው ጠርተን ካላበላን ሰዎችን እያመጣን ቤቴ ካልጋበዝኩኝ ብለን እዚያ ላይ ገንዘብ እናፈሳለን። ያበደሩን ሰዎች ግን ይጠብቁናል። ይሄኛው ሶደቃ ተብሎ ሰዋብ ፍለጋ ነው ይሄን የምናደርገው። ሰዋብ የፈለገ ሰው ሰዋቡል ፈርድ አዕዘሙ ሚን ሰዋቢ ነፍል፣ የፈርድ ስራ አጅር ከነፍል ስራ አጅር ይበልጣልና الفرض مقدم على النفل ግዴታ ከሱና መቅደም አለበትና
ግዴታውን ነው መስራት ያለበት። አሁን ቅብልያ ባዕድያ ምናምን እያለ የሚሰግድበትን እነዚያን ቀዳዎች ይስገዳቸው። ለራስ የራስን ፍላጎት ለማርካት አይደለም ምን ሰግደው ኢነማ አላህን ለመታዘዝ ነው ምን ሰግደው። የኔ ፍላጎት ሱና መስገድ ያኒ ሱና ሰግጄን መርካት ፈልጋለሁ የሚል ውስጣችን ቢኖር አይ አንተ የምትፈልገው ይሄንን መሆን ያለበት ይሄ ሳይሆን አንተ አላሁ ስብሓነሁ ወተዓላ የሚወደው የትኛውን ነው የሚለውን ነው ማስቀደም ያለበት። ከአላህ አጅር ማገኝበት ይበለጠ ምኑን ብሰራ ነው። ተአኺሩል ቀዷእ በሌላ ነገር ተሻግዬ በሱና ተሻግዬ በሱና ራሴን ወጥሬ ፈርዱን መተው ወንጀል ላይ ይጥለኛል። ጉሩርም ጭምር ነው፣ መሞኘትም ጭምር ነው። ሸይጣን እየተጫወተብኝ ያለው። ስለዚህ የሱና የመስገድ እኔ ሱና ታዲያ ሊያመልጠኝ ከምትል ከሱናና ከፈርድ ፈርዱ ይበልጣልና ፈርዱን ልስራና የፈርዱም አጅር ላያገኝ ምትል ይበልጣል አጅሩ ከሆነ መቅሱዱ። ስለዚህ የራሳችንን ዘውቃ እናስገባ ማለት ለኔ የሚጥመኝ የትኛው ነው እና እኔ አሁን በቀዷእ እኮ መሽጉል ከሆንኩኝ እኮ ሱና ሊያመልጠኝ ነው። መጀመሪያ ቀዷእ ስትሰግድ እኮ ዝም ብሎ እዳ መክፈል ብቻ ሳይሆን ሊላሂ ተዓላ ፈርዱን ይወጣሉ ስትል እኮ አጅር አለ። አጅር ፍለጋ ከሆነ ሁላችንም እዚህ ጋር ይሄን ያክል ይከፈላል እዚህ ጋር በጣም ብዙ ይከፈላል ከተባለ ወደዚህኛው እንሄዳለን። የሆነ የተሻለ ያለው ነገር ጋር እንሄዳለን። ወሀከዛ ኡኽረዊ የሆነ ሰዋብ የሆነ ነገርም እንደዚያው አስበን ከዚህኛው ይሄኛው ይሻላል ከተባለ ይሄኛው ጋር ለምን እለጥፋለሁ? እኔ ነፍሴ ብቻ ማዘንበሏ ያንን ነገር የተሻለ አያደርገውም። ሸርዕ ላይ የተሻለ ወዳደረገው ሄጄ ያንን መከሰብ ነው ያለብኝ። ስለዚህ ሙሐመድ ምንለው ነገር ፈርዱን ብቻ ጨርስ፣ እንደ እዳ ብቻ ቆጥረኸው በቃ ይሄ ምንም ነገር ጥቅም ማያስገኝልኝ ሱና በስግድ ግን የሚጠቅመኝ አርገህ እንዳታስበው ነው ምንለው። ይሄኛውም ሰርተው ሰዋብ የምታገኝበት ነገር ነውና እንዲያውም የፈርዱ ሰዋብ ስለሚበልጥ በዚያ ላይ መሽጉል ነው። አዎ እንዳላችሁት አንዳንዶቹ በተለይ ረመዳን ሲሆን ረመዳን ብድር ተራዊህ እንዴት ነው ማለሰግደው ይሄማ ምን ጾምኩት የሚሉም ያ አላህ በቃ ማለት በጣም ተራዊህ የሚባለው ነገር ሰው ወደዛ በጣም ኢህቲማም ስላደረገ እሱ እዚህ ዋጅብ መስገዱን በቃ እንደ በጣም ብዙ ነገር እንደቀረበት አድርጎ ነው የሚጠብቀና ሄድ የተባለ ይመስላል። ስለዚህ ከዚህ ሁሉ ዋጅቡ ላይ ትኩረት ማድረግ አለበት። አሁን ኢንሻአላህ እየደረሰን ስለሆነ ረመዳን እንግዲህ የተወሰኑ ጊዜያት ብቻ ናቸው የሚቀሩትና ሐታ ተራዊህም ቢሆን ከዛ በፊት ከዋጅብ መቅደም የለበትም። ዋጅቡን ነው መስገድ ያለበት። ላሸክ ያኒ ሰው ቅድም እንዳልኩት ነው የራስን ዝንባሌና የራስን ፍላጎት ከማስቀደም ይልቅ ما هو المطلوب الشرعي شريعاوي طلب ምንድነው እኔን በተመለከተ ሸሪዓ በምንድነው የሚያዘኝ? ያኒ በቃ እነሱ እየቀደሙት እየሄዱ እሱ ግን ኋላ እንደቀረ አድርጎ ራሱን ካሰበ እነሱ ላይ መጀመሪያ መድረስ ከፈለገ እኮ መድረስ የሚችለው ቅድሚያ ፈርዱን በመስራት ነው። እነዚያ ተራዊህ የሚሰግዱ ሰዎች ፈርዱን ሰግደው ሱና እየጨመሩ ከሆነ እሱ ግን ፈርዱ ካለበት ፈርዱ ላቆየውና አይደርስባቸውማ። እነሱ ላይ መድረስ ፈልጎ ከሆነ እንዳይቀድሙኝ ማለት ፈልጎ ከሆነ በፈርዱ ነው መጀመሪያ የሚገሰግሰው። አንድ እኮ ዙህርን ቀዷ አውጥቶ እኮ የሚያገኘው ሰዋብ እኮ ወይም ዙህርን ሰላት ሰግዶ የሚያገኘው ሰዋብ እኮ ተራዊህ 20 ረክዓ ሰግዶ እኮ ከሚያገኘው እኮ ይበልጣል እኮ። አይነጻጸርም። የፈርዱና ያኒ ነፍል ወይም የሱና ሰዋብ በጣም የተራራቁ ናቸው። ፈርዱ በጣም ትልቅ ነው። ስለዚህ እዚህ ጋር 20 ረክዓ ካልደከምኩኝ ከሚል የተወሰኑ ረክዓ ያላቸውን ወይም እንደው ብዙ ጊዜ ካለበት ሱብሑን ቀዷ ያወጣ እነሱ ይሰግዳሉ። ተራዊህ እሱ ጋር ቆሞ ማለት ከፈለገ እነሱ ጋር ቆሞ ያኒ የተሻለ ደግሞ ለብቻውም ሆኖ ቤቱም ሆኖ እንደው ሞራል ይመጣልኝ እዛ ስሆን ነው እንዳልሳነፍም ካለ እዚያም ሄዶ እነሱ ጋር የሚሄዱ ቢያደርገው ይችላል። ያኒ
አላህ ይሆነን የሰዋቡንም አላህ ያግራለን። አንዳንድ ጊዜ የሆነ ዚህን ሌላ ቦታ ሄድና የማይጠቅመው ነገር ላይ ሊያለፈው ይችላል። የማይጠቅም ነገር ላይ ዳክሮ መጨረሻ ላይ ምንም የሚታፈስ የሌለበት ምንም አይጨበጠው ነገር ላይ በቃ ባዶ እጁን ይወጣል። እንደዛ ከሚሆን ያ ኢርሻድ የምናደርገው የሆነ ነገር የተሻለን ነገር ይዞ የሚወጣበትን ፈርዱ ላይ ይሽቲጋል ማለት ነው። ስለዚህ አሁን ረመዳን ደርሶ እዛ ቢቆም ለምሳሌ እነሱ ተራዊህ ብለው ሲነይቱ እሱ ደግሞ 2 ረካዓ ስለሆነ የሚሰገደው 2 እዛው ላይ ቆሞ መቼም እንትኑ አንድ ስለሆነ ነظሙ አንድ ስለሆነ የሚነይተው ሱብሂ ቀዳ ሱብሂ እያለ እየነየተ ከነሱ ጋር 20ውን ቢጨርስ የ20 ቀን ሱብሂ አጠናቀቀ። ቀላል ነገር አይደለም። 3 ረካዓ ሲሰግዱ ከፈለገ እሱ ደግሞ መግሪብ ይሰግድበታል፣ ቀዳ ያወጣበታል። ይመዘገበ ምን ያህል ጊዜ ጨረስኩ የሚለውን በሂሳብ አስልቶ ሊደርስበት ይችላል። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0977 መጨረሻው 65 የተላከልን ነው። ሰላም አለይኩም ጅኑብ በሆነ ጊዜ ወይም በሆነን ጊዜ ገላችንን ስንታጠብ ውዱእ ማድረግም ግዴታ ይሆንብናል ወይ ይላል። ገላን መታጠብ ሙሉ ለሙሉ ሰው ገላውን ከታጠበ ይበቃዋል፣ በዛ መስገድ ይችላል። ነገር ግን ያው በሚታጠብበት ሰዓት ወይም ደግሞ ከታጠበ በኋላ ወይም እየታጠበ እያለ መጨረሻ ላይም ቢሆን ሀፍረተ ገላውን ከነካ አውራው ከነካና ውዱእ የሚያበላሽን የሚያስፈርስን ነገር ካደረገ ውዱእ ማድረግ ይጠበቅበታል። ከዚያ ውጪ ግን ለምሳሌ እንበልና ጀናባ የሆነ ሰው ገንዳ እንደዚህ እንደ መዋኛ ገንዳ ውስጥ ነይቶ ፈርዶ የሆነበት እጥበት ለማውረድ ብሎ ዘሎ ቢገባና በአንድ በኩል ገብቶ ከዛ ቢወጣ መሰለን ሙሉ ለሙሉ ሰውነቱ እዛ ውስጥ ሙሉ ለሙሉ ከገባ በኋላ ሰውነቱ በሙሉ ውሃ ከተደረሰ በኋላ ማሸት ምንም ነገር ሳይኖረው ማለት ነው ቢወጣ ቀጥታ መስገድ ይችላል። ለምን ጉስል የሚባለው ነገር አዕዘም ሚነል ውዱእ ነው። የውዱእ አካላትንም ጨምሮ ሌሎችንም አካላትንም በሙሉ የሚያዳርስ ስለሚሆን ማለት ነው። ስለዚህ ግዴታ አይደለም። ኢነማ በሱናነት ሲጀምር ውዱእ አድርጎ መጀመሩ ሱና ነው። ያኒ ጁኑብ የሆነ ሰው ኢህቲላም የሆነ ሰው ወይም ግንኙነትም አድርጎ ሊሆን ይችላል። የዘር ፈሳሽ ከፈሰሰ እስቲንጃ ማድረግ መጀመሪያ አዛኡን ማስወገድ፣ ከዚያ በኋላ ውዱእ ማድረግ። ውዱእን ከጨረሰ በኋላ ደግሞ ወይም እግሩ ጋር ሲደርስ እግሩን ያቆየውና ሙሉ ገላውን ይታጠባል። ሰውነቱ ላይ ሙሉ ለሙሉ ውሃ ያዳርሳል። ከዚያ በኋላ እግሩን ታጥቦ ይወጣል። በዚህ መልኩ መስገድ ይችላል ማለት ነው። መርሐባ። እንግዲህ ዶክተር ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎቹን በሌላ ጊዜ እናቀርባቸዋለን። ሰጣችሁን ማብራሪያ ባረከላሁ። አሚን። የተከበራችሁና የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። ይህ ፕሮግራም ለጅሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናት እነዚህ 2 ፕሮግራሞች ይደገማሉ። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እያመሰገንን ከወዲሁ እንሰናበታችኋለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።